አሁን ሰሞኑን ብንጸርቅም ባንጸርቅም አልተባለ ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸርቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም ከኢትዮጵያ ሕዝብ ላይ ተገፉ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብህ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር ቢዚ አድርገውታል። አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው ወንጌልን እንዳይረዳ ማለት ነውና አሁን ለቀው ሜዳውን ለቀው እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ስለዚህ ጴንጤ ማድረግ ያለበት አሁን ለመጽሐፉ ጊዜ ሰጥቶ የዳንበትን እውነት በደንብ አድቅቆ ማንበብ፣ አድቅቆ መረዳት፣ አድቅቆ መማር ነው ያለበት። ውስጤታ ታቦት በውስጤታ ኦሪንና ይከልልዋ በወርቅ ይከልልዋ በክብሩ ይከልልዋ በወርቅ ይከልልዋ። ልብ በሉ። እኔ ሕይወት ነኝ ማለት ከኔ ውጪ ሌላ ሕይወት የለም ማለቱ ነው። ከሰማይ በታች ከምድር በላይ የሚድኑበት ሌላ ሕይወት የለም። ሕይወት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጴጥሮስ። ከሰማይ በታች መዳኛ መንገድ የኃጢአትና የሞት መድኃኒት የሆነ በማዳኑ ተረፈ ደዌ የሌለበት ለዓለም የተከፈለ ዕዳ የወደቁትን የተናቁትን የሚሰበስብ ይልቁንም ደግሞ በእቅፉ የሚያኖረን አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ አይሁድ ጥበብን ይሻሉ፣ አይሁድ ፍልስፍናን ታምራትን ይሻሉ፣ አዳዲስ ነገሮችን ይፈልጋሉ። ግሪካውያን ደግሞ ፈላስፎች ፍልስፍናን ይፈልጋሉ፣ ጥበብ ይፈልጋሉ፣ ግኝትን ይፈልጋሉ። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። እንተርካለን አይልም፣ እናወራለን አይልም፣ እንናገራለን አይልም፣ እንወያያለን አይልም። እንሰብካለን ማለት ምን ማለት ነው? ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠውም። ነገር ግን ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የተሰቀለውን የቤተ ክርስቲያን ሕይወት ቤተ ክርስቲያንን በደሙ በቁስሉ በሞቱ ሕይወት የሰጣት ያቆማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ የሁላችንም ሕይወት ነው፣ የዓለም ሕይወት ነው። እሱ ደግሞ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት ባንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የጻድቃን የሰማዕታት ብቻ ሳይሆን የኃጢአተኞችና የበደለኞች ወዳጅ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው፣ እሱ መንገድ ነው፣ እሱ ሕይወት ነው። ስለዚህ ለዘላለሙ በምድርም የምንሰብከው የምንመሰክረው በሰማይም በምስጋና የምንቀጥለው ታላቁ የ2000 ዘመን ትኩስ ርዕሰ ዜና የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ታላቅ አገልግሎት ስለጠራችሁ ደስ ይበላችሁ። እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለው ልጁን እስከ መስጠቱ ደርሶ ዓለምን እንዲሁ በነፃ ወዶታል ይላል። ዓለምን እንዲሁ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምናየው ዮሐንስ 3:16 ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ይላል። እንዴት ደስ ይላል! ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር እድሜና ጸጋ ይስጦት። በእውነት መባረክ ነው ይሄ፣ መታደል ነው ይሄ። በቃ እንደዚህ ነው በቃ ህዝብ መስማት ያለበት እንደዚህ አይነቱን ጽድት ንጽት ያለ የወንጌል እውነት ነው ህዝብ መስማት ያለበት። ለምን ወጣ ታዲያ ህዝቡ? ምን ፍለጋ ወጣ? እንደዚህ እንዲነገር ነው የሚፈልገው። ይሄ እውነት እንዲነገረው ነው የሚፈልገው ህዝቡ።
ፕሮቴስታንት ሞቷል። የሞተ እምነት ነው። ዛሬ ትዝታው ሳሙኤል ገብቷል። ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያኑ ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ቤተ ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ቱቢዮነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹ እውነት ለማውራት የማላውቀው ነገር ላይ መፈተት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀዋለን በቅርበት እሱን እስቲ እናውራዋለን። ተጠይቆ መውጣት አለበት። ያኛውም እንደዛው እሽነታችን ያው ፕሮቴስታንት ሞቷል። የሞተ እምነት ነው። አመማይል ውርጋጥ ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ አገር የለሽ እኮ ነው። መጤ ኩተት አራሙጫ ይዞ መጥቶ እዚህ የሚያፈስ እንደምታውቁት ዮናታን ውሸታም የለም ውሸታም ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች ራሳቸው ፈቃድ ጠይቀው መዳኔን ማመን ተስኗቸው የበራውን አይኔን ማዳኑን አውጄ ከምኩራብ ያስወጡኝ የማይጥለው ንጉሥ ኢየሱስ አቀፈኝ። ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። እንደሚታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል እና ቤዛዊት ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ነቃ ሀጣው ያላገኛት
እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አው ትክክል ነው። ከመልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥተዋል፣ በጊዜ ተገጥተዋል፣ ዮርዳኖስ ማዶ ተገጥተዋል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለሙ ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን የቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንተ አብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ እመ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት እቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱ እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ
በእውነቱ ትዝብት ላይ የሚጥለን ይሆናልና በድቁና 12 ዓመት ቄስ ሆኖ በመቀደስ ደግሞ ማገልገል 9 ዓመት አገልግለዋል። አጠቃላይ ወደ 21 ዓመት አገልግለዋል ማለት ነው። ለ21 ዓመት ያገለገሉ ሰው ናቸው። በ12 ዓመት በድቁና 9 ዓመት በቅስና አገልግለዋል ተብለው ከክርስትና ወደ እስልምና ሄደዋል ተብለው የቀረቡ ሰው ናቸው። እንግዲህ ከክርስትና ያስወጣቸውን ትልቅ ምክንያት እንጠብቃለን። ቲዮሎጂካል የሆነ በጣም ወሳኝ የሆነ ነገር እጠብቃለሁ። እንግዲህ ከዚህ ንግግራቸው ማለት ነው ከሚመጣው ንግግራቸው እስኪ እንስማ። እንደዚህ ያለ አማኝነትን ጥርጣሬ ውስጥ የሚያስገባ ምን ነገር ኖረ? ሃይማኖቱን ጥርጣሬ ውስጥ የሚከት ምን ነገር መጣ? ማይማካ ብለው ተረት እንደ ተረት አድርገው ውስጡን ለቄስ ይሏታል። ውስጡን ለቄስ ማለት ምንድነው? ውስጧን ቄሶች እንጂ ሌላው ቁብ የለውም፣ ለማወቅ መብት የለውም። ለኔ ጥያቄ ሆነችኝ። ተመልከቱ፣ እንደ ተረት ተደርጎ የሚነገር ነገር አለ አሉ። ተረት ነው ካሉ አከተመ። ተረት የቤተክርስቲያን ትምህርት አይደለም። ስለዚህ ተረትን ይዞ ሃይማኖት መልቀቅ ማለት ምን ማለት እንደሆነ እንደው ሃይማኖታዊ ነገር እንደው ደህና ነገር እንጠብቃለን ስንል ተረት ነው ከክርስትና ያወጡትና ለዚህ ነው ክርስትናን ቢያውቁት ኖሮ ሰዎች ከክርስትና ያወጡም ብለን የምንለው ያላዋቂነት ምልክቱ ነውና ምንድነው ውስጡ ለቄስ የሚለው ተረት እኔ ጥያቄ ያቀረብኝ አሉ። ሲተረጉሙት ምን ማለት ነው አሉ? ቄስ ብቻ የሚያውቀው ማለት ነው አሉ። ታዲያ እሳቸው ቄስ አይደሉ? እኔ ለምን አላወቁትም? ቄስ ነኝ ብለዋል ሰውየው። 9 ዓመት በቅስና አገልግያለሁ ብለዋል። ታዲያ ይሄ እኮ እሳቸው የሚያውቁት ነው። እሳቸው አውቀውት እኛ ማናውቀውን ነገር ቢነግሩ ነበር ጥሩ። እና በተረት መውጣቶት ሲያጠኑ የኖሩት ተረት እንደሆነ ነው የሚያሳየው። የምር ክርስትና ውስጥ ከነበሩ ማለት ነው። 40 ቀን ሲሆነው ክርስትና ይነሳ የምትባለው ቃልም አለች። በ40 ቀኑ ክርስትና እናጠምቃለን። እቺ ራሱ ለኔ ጥያቄ ሆነችብኝ። ተመልከቱ፣ ህፃናትን በ40 ቀናቸው በ40 እና በ80 ቀን መጠመቃቸው ለእኔ ጥያቄ ሆነብኝ አሉ። ይሄ ከእስልምና አንጻር እንደሆነ የምታዩት ለዚህ ነው፣ ድራማ መሆኑን የምታውቁት ማለት ነው። ምክንያቱም አስቀድሞ ሙስሊሞች ምን ይላሉ? ህፃናት ሲወለዱ ሙስሊም ናቸው ይላሉ። የወንዱ ነው የሴቱ ዘር ነው ሙስሊም? የወንዱ ፈሳሽ ወይስ የሴቷ እንቁላል ነው ሙስሊም? ለዚህ ነው እስልምና ሃይማኖት አይደለም ማለት ነው የሚያስብል ነገር የሚያነሱት። ከዚህ በፊትም ብየዋለሁ። ሃይማኖት ነው ብለን ሃይማኖታዊ ሙግት ነው ብለን እንዳንለው ሃይማኖት በደም ውስጥ የሚተላለፍ ነው ወይ? ሃይማኖት አማኝ አይፈልግም ወይ? በደም ውስጥ የሚተላለፍ ቫይረስ ነው የምናውቀው። ስለዚህ ከእናት ወይ ከአባት የሆነ ቫይረስ መጥቶ ከሆነ ህፃኑ ሙስሊም ያስባለው ሃይማኖትነቱ ቀርቶ ምን ሆኗል ማለት ነው? ሃይማኖትነቱ ቀርቶ ያ ነገር ቫይረስ ሆኗል ማለት ነው። ለማንኛውም ጥያቄ የሚጭር አይደለም። በ40 እና በ80 ቀን የሚጠመቀው ለምንድን ነው? አንድ ህፃን ክርስቶሳዊ እንዲሆን። ምክንያቱም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አህዛብን ምን በሏቸው? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ተናግሯል። ስለዚህ የጌታ ትእዛዝ ደቀ መዛሙርት መሆን ነው። በምን? በጥምቀት በኩል። ደቀ መዝሙር መሆን ማለት ምን ማለት ነው ሲባል የጌታ መሆን፣ የጌታ ተከታይ መሆን። ህፃናት በህፃንነታቸው ጀምሮ ክርስቶሳዊ ሆነው እንዲያድጉ ማለት ነው። በጥምቀት የሚገኘውን ጸጋ እንዲያገኙ ማለት ነው። ሌላ ነገር አይደለም። እንቀጥል። አንድ ሰው ኃጢአት ከሰራ ነፍስ አባት አለው፣ ንስሐ አባት አለው። ያው እኔ እንደዚህ ያለ ሰው ነኝ፣ ኃጢአተኛ ነኝ። ነፍስ የተጫወተብኝ እንደዚህ ኃጢአት ስሰራው እያለው ይፍቱን ሲሉኝ ያው በቃ ሆዴን በላች። እኔ ኃጢአቴ ይቀርፍልኛል ወይ ብዬ አሰብኩ። በጣም አሳሰበችኝ። እንደገና አሁንም አንድ ሰው ከሞተ እዛ እንዳይጠየቅ ኃጢአቱን እዚህ ምድር ላይ የሰራውን ኃጢአት እዚህ እናስቀርለታለን ብለን ፍታት እናደርጋለን። ከዛ እቺ ራሱ ለእኔ ጥያቄ ሆነችኝ። ለምን ጥያቄ ሆነበዎት? ይሄ ነገር እንዴት ነው? የሰውን ኃጢአት የሚምረው አንድ አምላክ ነው እንጂ የሚምረው የሰው ልጅ መማር አይችልም። እንዴት ቆየን የምትለው ቃል ለእኔ ጥያቄ ሆነችኝ። ተመልከቱ እንግዲህ አሁን አንደኛው ካህን ኃጢአትህን ለኃጢአት ይቅርታ ወደ ካህን ስንሄድ እግዚአብሔር ይፍታ ይላል። ካህን እንግዲህ ካህን ከነበሩ እግዚአብሔር ይፍታ ነው የሚለው እና ካህኑ እግዚአብሔር ይፍታ እያለ አይ እንዴት ኃጢአት ይቅር የሚለው እግዚአብሔር ነው ሰው እንዴት እላለሁ አሉ። የሚሉትን አያውቁትም ነበሩ። የኔ አባት ይሉ የነበረውን አያውቁም ነበሩ የምር ካህን ከሆኑ እና የማስመሰል ሽበት ካበቀሉ በኋላ ውሸት እንዴት በነገራችን ላይ ውሸት ይፈቀዳል ለእምነት ተብሎ በእነሱ ማለት ነው። ለእምነት ተብሎ መዋሸት ይቻላል። ለእምነት ብለህ መዋሸት ትችላለህ የሚል እንትን አላቸውና ውሸት ስለሚፈቀድ ሊሆን ይችላል። ለማንኛውም ፍታት የሚፈታው በክርስትና ውስጥ ክርስትና ህብረት ነው። ኦርቶዶክሳዊነት ህብረት ነው የክርስቶስ አካል ውስጥ። ስለዚህ
አንዱ ብልት ሲሞት የነፍስና የስጋ መለየት ሞት ሲገጥመው ለሌላው ብልት ምን ያደርጋል? ጸሎትን ያቀርባል። ፍታት ማለት ይሄ ነው። ይቅር ባዩ ግን ምን ጊዜ ማለት ነው? እግዚአብሔር ጌታ ሆይ ይቅር በላት ይችን ነፍስ ነው ጸሎቱ። ይቅር ባዩ ወደሆነ ወደ አምላክ የሚቀርብ ነው። ታዲያ ቀጥሎ ምን አነሱ? እኔ ጥያቄ የሚሆንብኝ ለምን ጥያቄ ጫረቦት ሲባሉ ሰው እንዴት ኃጢአት ይቅር ይላል? አንዱ አምላክ አይደለ ወይ አሉ። የሄዱት ግን ወዴት ነው የሚለውን ላሳያችሁ። የሄዱት ወደዚህ ነው። በእስልምና የሚታወቁ መጽሐፍቶች አሉ እንደምታውቁት ተፍሲሮች እና ሐዲሳት ማለት ነው። ከዛ ውስጥ ጃሚ አልተርሚዚ 877 ላይ የምናገኘው አንድ ሀሳብ አለ። ምንድነው እሱ? አንድ በጀነት የነበረ በጣም ከወተት በላይ ነጭ የነበረ ድንጋይ ነበረ። ያ ድንጋይ በሰዎች ኃጢአት ምን ሆኗል ይላል? ጥቁር ሆኗል ይላል። ጥቁር ሆኗል። ሱናን አልኒሳይ 2919 ላይ ደግሞ ምን እናገኛለን? የዚህን ድንጋይ ሁለቱን ማዕዘኖች ሲነኩ የዚህን ድንጋይ ማለት ነው ሁለቱን ማዕዘኖች ሲነኩ ኃጢአታቸው ይሰረይላቸዋል። የኃጢአት ስርየትን ማግኘት ወይም የኃጢአት ይቅርታን ማግኘት ያገኛሉ። ምን ሲያደርጉ? ያን ሲዞሩት የሄዱት ድንጋይ ኃጢአት ይቅር ያስብላል ወደሚል እምነት ነው። ታዲያ ምን አገናኝ? እርሶ ቄስ ከነበሩ እግዚአብሔር ይፍታህ እያሉ ያገለግሉ የነበረውን አምላክ ትተው ድንጋይ ኃጢአት ይቅር እንደሚል የሚያስተምረውን እምነት መከተሎት የምር አይምሮትን ተጠቅመው ማመዛዘኖትን ያሳያሉ ሲባል ከጅምሩ ክህነት እንደዚህ አናቅ። በውሸት የሚሰበክ እምነትም የለን። በውሸት የምናከብረው አምላክም የለን። የምር ሆነው ከሆነ አላዋቂ ነበሩ። ሳይሆኑ ከሆነ ደግሞ ውሸት የሚወድ አምላክ ሳይሆን በክርስትና የውሸት አባት የተባለው ዲያብሎስ ነውና መልእክቱ ከዲያብሎስ ይሆናል። ሰላም ክርስቶስ ይብዛላችሁ። ያለቀስኩ ነው አባዬ፣ ድምፅህ እየናፈቀኝ ነው። ትዝታው ይህን የመሰለ ድምፅህን ይዘህ ይህ ጌታ መቤትን ትክዳት ተማሪ ናት፣ ትምርሃለች። ተመለስ። እያለቀስኩ ነው አባዬ፣ ድምፅህ እየናፈቀኝ ነው። ምን ላድርገው? ምን ላድርገው? እመቤቴ ትመልስህ፣ እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወደ ድሮ ሃይማኖትህ። ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈት ዳው እሱ ነው ያለ ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ዘምራለሁ። ኦርቶዶክስ ከተመለሰ ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። እመቤታችንን ስራዋን ትስራ። እሷ ልጇን ተመልሰው የእሷ ልጇን ነው። ያው እኛ ያረገጥነው የኢትዮጵያ ምድር የለም። በእውነት በኦርቶዶክስ ቤተ እምነት ውስጥ ሆነን በታማኝነት በቅንነት አገልግለናል። በአህያ በበቅሎ ላይ ተጭነን ጳጳሳት ማይገቡባቸው ገጠሮች ውስጥ እኛ ገብተን አገልግለናል። እግዚአብሔር ምስክር ነው። በመኪና ማይገባ ቦታ ገብተናል እና ወደዚህ ወደ በዲላ መስመር ተደርጎ የሚኬድ ሀገር አለ። ወደ ቡሌ የሚባል ሀገር አለ፣ ሀገረ ሰላም የሚባል ሀገር አለ ምናምንና ወደዛ ሄድን እና በበቅሎ ነው የሄድነው። ስንደርስ በቃ ይሄ ጭናችን ተላልጧል። ልንራመድ ስንል እንኳን መራመድ አልቻልንም። እነሱ ደግሞ በገባንበት ቀን እንድናገለግል ሰው ጥቅጥቅ ብሎ እየጠበቀን ነው። በቃ ምንም በቅቤ ታሽታችሁ ትወጣላችሁ ብለው በቅቤ ታሽተን እግራችን እንዲላቀቅ ተደርጎ እንደምንም ተበረታተን በቃ ሄድን ማለት ነውና ደክሞታል በጋሻው። እኔ ዘመርኩኝ መጀመሪያ፣ በጣም ተነቃነቀ ጉባኤው። በቃ ልዩ መንፈስ ነበረው። ከዛ በጋሻው ወጣ። ያኔ ይሰብክ የነበረው ስብከት ዘንዶ ለምን ይቆጣል የሚል ነበር። እኔ አሁን በጋሻው አሁን ነው ዘንዶ ለምን እንደሚቆጣ የሚገባው እንጂ ያኔ እና
1 ሰዓት ተኩል ነው ያስተማረው። በጣም ረጅም ነው። ደክሞታል። ግን በቃ ያንን ትምህርት በተለይም ስለ ማርያም አማላጅነት ነበር የሚናገር። ማርያም ታማልዳለች እያለ ማለት ነው። አንተ እኮ እግዚአብሔር እኮ ነው ነፃ ያወጣን ወንድሜ። ጨለማው በጣም ከባድ ነበር። በጣም በቃ እና 1 ሰዓት ተኩል ካገለገለ በኋላ መጨረሻ ላይ አሁን ከዚህ በኋላ አንድ ጥያቄ ጠይቃችኋለሁኛል። ለካ ውስጥ የገባ ጥንበዝ ብሎ የገባ ሰውዬ አለ። መሀል ላይ ነው የተቀመጠው። ደግሞ ማርያም ታማልዳለች ወይስ አታማልድም? በስፒከር እሱ ሲል መሀል ላይ የተቀመጠው ያ ሰውዬ አታማልድም። ጉባኤው በሙሉ ነው የሳቀው። መድረክ ላይ የነበሩ ቄሱ በሙሉ በቃ በሳቅ አልጠበቀም። እንደዚህ 1 ሰዓት ተኩል ያን ሁሉ ርቀት ባህያና በበቅሎ ሄደን 1 ሰዓት ተኩል አስተምሩ መጨረሻ ላይ ፈረሰ። ከዛ በኋላ ከስንት ጊዜ በኋላ እና እጅና እግሩን ይዛችሁ አውጡልኝ አለ። ወጋጋ ተናደደ በጣም ድርግ ላይ ወንጌል ላይ ጥርስ ማፋጨት ወዳለበት እጅና እግሩን ይዛችሁ አውጡት እንዳለው አውጡልኝ ሲል ሰንበት ተማሪ አንከብክቦ አንድ እጁንና አንድ እግሩን ይዘው አወጡት ወደ ውጪ ማለት ነው ሰውየው። ከረጅም ጊዜ በኋላ ተደዋውለን ስንጫወት እኛ እኮ አልሰማ ብለን እንጂ በሰካራም ሁሉ ተናግሮ ነበር። አለኝ ክብር የሆነኝ አለኝ ሞገስ የሆነኝ አለኝ ወዶ ማይጠላኝ አለኝ አለው የሚለኝ አለኝ ክብር ለኢየሱስ ይሁን። ኢየሱስ አለልን። ሃሌሉያ! እናመሰግናለን ኢየሱስ፣ እንወድሃለን። ክብር ለስምህ ይሁን። ከፍ እናደርግሃለን። ሃሌሉያ 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 ሃሌሉያ። ይሄ ፍቅርህ ይብዛልን። አሁንም ወዳጃችን አንተ ነህ። ለተገፉ ሁሉ ዳኛ፣ ለብቸኞች ሁሉ ወዳጅ ዘመድ ወገን፣ ለአቅመ ደካሞች ድጋፍ የምትሆን ከለላ የምትሆን ክንዳችንን ያበረታኸው ሰዎች ሁሉ ሲሸሹን የቀረብከን ማንም ባይኖር አንተ ከኛ ጋር ስላለህ እንወድሃለን፣ እናመሰግንሃለን፣ እናከብርሃለን፣ እንገዛልሃለን። የሰዎች አጀብ በዙሪያችን እንደ አሸን በፈላበት ዘመን ያንተን ፍቅር ማስተዋል አልቻልንም ነበር። ብዙ ሕዝብ በከበበን ዘመን ያንተን አብሮነት መገንዘብ አልቻልንም ነበረ። ጌታ ሆይ ሁሉ ዞር ሲል ፍቅርህ ወለል ብሎ ታየን። አጀቡ ሲበተን ያንተን ፍቅርና ያንተን ክንድ ለብቻ ማስተዋል ጀመርን። አጀቡ ሲበተን ፍቅርህን ማየት ጀመርን፣ ክንድህን መመልከት ጀመርን። ስለዚህ እንዘምራለን። ወዳጃችን አንተ ነህ። ብዙ ወዳጆች ያሉት ይጠፋል፣ ነገር ግን ከወንድም በላይ የሚጠጋጋ ወዳጅ አለ ተብሎ እንደተጻፈ አንተ የነፍስ ወዳጅ ነህ። አንተ እውነተኛ አፍቃሪ ነህ። አንተ እውነተኛ ወዳጅ ነህ። ቁስላችንን በዘይት ያሰርክልን፣ ስለኛ ቆስለ የፈወስከን፣ ከአህያ ወርደህ በራስ አህያ ላይ አስቀምጠ ያሻገርከን፣ ሃሌሉያ! ደጉ ሳምራዊ አንተ ነህ። ስለ ራስህ ነው የተናገርከው። አንተ ነህ ቁስላችንን ያሰርክልን፣ እንድንድን የደገፍከን አንተ ነህ፣ የፈወስከን አንተ ነህ፣ አቅም የሆንከን አንተ ነህ፣ ሰው ያደረግከን አንተ ነህ። ስለዚህ እናመሰግንሃለን። በዚህ ዝማሬ ክብር ለአንተ ይሁን። አሁንም በማደሪያ ምስጋና ይሙላ። እንወድሃለን ጌታ ኢየሱስ፣ እናከብርሃለን። ክብር ላንተ ይሁን። ይሄው አምልኳችን፣ ይሄው ነፍሳችን ዜማና ቅኔ ለምንወድህ ላንተ፣ ሃሌሉያ! ለምትወደን ላንተ፣ በተግባር ፍቅርህን ለገለጽክልን ላንተ
አናማርርም። አንተ አለህን። አንተ እንኳን ብቻህን የቀረህበት ጊዜ ነበረ። አንተ እንኳን በመስቀል ዙሪያ ሁሉ ተበተኑ፣ ብቻህን ቀረ። ጌታ ኢየሱስ ብቸኝነትን የምታውቅ ስለሆንክ ብቸኞችን ትረዳለህ፣ የተገፉትን ታግዛለህ፣ አለው ትላለህ። ጳውሎስ እንዲህ አለ፣ ጌታ ግን በቀኝ ቆሞ አበረታኝ አለ። ብቻውን ሊገደል ባለበት ጊዜ እንኳን ከሱ ጋር ነበርክ፣ አጠገቡ ነበርክ። ጌታ ሆይ አንተ ጥለህም አትሄድ። በበረሃ ቢሆን፣ በከፍታ ቢሆን፣ በውርደት ቢሆን እማትለይ እውነተኛ ወዳጅ አንተ ነህ። ዘምሩለት፣ ወዳጃችሁ ኢየሱስ ነው። ውዶቼ ይሄንን የምትሰሙ ወዳጆቼ ሁሉ፣ እህቶቼና ወንድሞቼ ሁሉ እውነተኛ ወዳጅ ኢየሱስ ነው። ሁሉ ቢተውሽ የማይተውሽ ኢየሱስ ነው። ሁሉ ቢረሳ የማይረሳ ኢየሱስ ብቻ ነው። እሱ መገፋትን ያውቃል። እሱ መገፈፍን ያውቃል። እሱ መዋረድን ያውቃል። እሱ የምራቅ መተፋትንና በጥፊ ፊትን መመታትን በዘንግ መቀጥቀጥን ያውቃል። መሰቀልን ያውቃል። አይተውህም፣ አይተውሽም። ኢየሱስ ከኔ ጋር አለ። ኢየሱስ ካንተ ጋር አለ። ኢየሱስ ካንቺ ጋር አለ። ሃሌሉያ! እናመሰግናለን ጌታ ኢየሱስ። ክብር ሁሉ ላንተ ይሁን። መንፈስ ቅዱስ አለ በዚህ ጉባኤ መካከል። መንፈስ ቅዱስ አለ። የእግዚአብሔር ብሩኩ መንፈስ አለ። ውስጤን የሚንጠው የእግዚአብሔር መንፈስ አለ። እንደማይቋረጥ ጅረት በውስጣችን የሚፈሰው የእግዚአብሔር መንፈስ አለ። ከሆዳችን የሚፈልቀው የእግዚአብሔር መንፈስ አለ። ኦ ሃሌሉያ! ክብር ይሆንልህ ኢየሱስ። ክብር ይሆንልህ፣ ክብር ይሆንልህ። ገብቶን እንድንዘምር ስለረዳህን ተመስገን። ገብቶን እንድንዘምር ከአጀብ ያወጣህን ስምህ ይባረክ። ከአጀብ ያወጣህን ስምህ ይባረክ። ሃሌሉያ!